የአንድ ሰዓት እንዴት ጊዜ ያደረገው ስጦታ ነው? ሲጀምር ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረግከው እንዴ ያስቤ ነው እንዴ? እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓት ስትመልስልኝ ነው እንዴ? በቃ ከአሁን በኋላ የአንቺ ክራንቶ ሆነ የአንቺን ስጦታ ለአብርሃም አያስፈልጉም። ስለዚህ ሰዓትሽን ይዘሽ ሂጂ። በቃ አንዴ ስማኝ፣ እኔ ሰዓት እየጠየኩት እኮ የኔ ሰዓት አውልቁ ሌላ አዲስ ሰዓት ማድረጉ ለምን አስፈለገ ብዬ ነው። ገባህ አይደል? የአንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የእሷ ነገር ያስፈልጋል ካሁን በኋላ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ውድ ቤተሰቦች ይሄንን ቪዲዮ እስከ መጨረሻ አዳምጣችሁ ሰብስክራይብ ለምታደርጉኝ አመሰግናለሁ። ወደ መጣውበት ቪዲዮ እንሂድ። ትላንትና ሄርሜላን ሰዓትሽን ካልወሰድሽ ብሎ እንባ ከረዩ ስል ነበር። ያ ምን ልበለው ስም አጣውለት። እውነቴን ነው የምላቸው ቤተሰቦች ማለት ነው። ቆይ አብርሃም መናገር እየተቻለ እሱ የአብርሃም ቻርጅ ነው። የአብርሃም ምንድን ነው? እኔ የገረመኝ አብርሃም እኮ እሱን እያየ ነበር ሲያወራ ነበረ። የአብርሃምን ብዙ ነገር ብለናል ማለት ነው። ብዙ ነገር ብለናል ማለት ነው። ሲጀመር ሄርሜላን ወዶ ፈቅዶ ነበር እኮ ሼሼ ገዳው ስለይ ነበር እንጂ አስገድደው አልነበረም። ደግሞ እንዴት ሰዓቱ ላይ ያደረግሽው? አሁን በቃ ከነሱ ላይ ዞሮ ወደ ሄርሜላ እንዲዞሩ ነበር የፈለገ። ከሄርሜላ ጋር እያለማ ደስተኛ ነው። አየው አይደል? እዚህ ጋር ያለው ፎቶ በጣም ብዙ ፎቶዎች ላስገባልህ እችላለሁ። ገባ? ከሄርሜላ ጋር ባለ ሰዓት የፊቱ አልኩ ደግሞ ለወሬ የፊቱ ወዘናው ራሱ ይገርማል። አይገርምም? እናንተ ናችሁ ልጁን ጃንጆ አድርጋችሁ ዛሬ ያለበት ደረጃ ላይ ያደረሳችሁና ውድ ቤተሰቦቼ አሁን ደግሞ ወደ ሄርሜላ እንድዞር ሰዓት ምናምን ብሎ መጡ ማለት ነው። ከነሱ ላይ ፊታቸው ዞር እንዲደረግ ማለት ነው። ሲጀመር ሄርሜላ ህጋዊ ሚስቱ ናት። በዚህ ሰዓት ልጅቷ ራሱ ምን ጃንጆ እንዳደረጋት አላውቅም። ሄርሜላ ወደ ህግ ብትሄድ ይሄ ወንድምየው ዋጋ ልታስከፍለው ትችላለች። ምክንያቱም እጨኛው ነው። ቀለበት ተንበርክኮ ወዶ ፈቅዶ ቀለበት ያደረገላት ነው። ብዙ ነገር አብራ ያሳለፉ ሴት ናት። በዚህ ሰዓት ደግሞ አርግዛ ልጅ አለው ሆዷ ውስጥ። አብርሃምን እውነት አሞታል ብላ እንደ ሰውኛ አስባ ነው እንጂ እቺ ልጅ እያለቀሰች እየተከታተለች የምትለምነው ብዙ ነገር ማድረግ የምችል ልጅ ናት። ያችኛው ፈታዋለች አይደል? ኦልሬዲ ፈታው ነው ወደዚህ ህይወት የገባ ይሄ ልጅ። እዚህ ህይወት ላይ ተገባ ደግሞ እዚህ ህይወት ላይ መናገርም ማውራትም ምንም ማለት የምችለው ሄርሜላ ብቻ ናት። ያችኛው በመተት አስመትታ ወደ ራሷ ስለመለሰች ብቻ አይደለም። ገባችሁ? ከዛ ህይወቱን ጨርሶ ማንም ሰው የምኖረውን ነገር ነው ያደረገ። ከዛ ፍታኝ አልፈልግም ብላ እሷ ፈቷት ነው ወደ ሄርሜላ የመጣ ማለት ነው። ወደ ሄርሜላ መጥቶ ደግሞ ሄርሜላ አላስገደደችው። ገባችሁ? ሄርሜላ ወዶ ፈቅዶ ነው በደስተኝነት አብሯት ላይፍ ሲያሳልፍ ነበር። ሚዲያ ላይም ዩቲዩብ ላይም እያየን ያለ ነው ማለት ነው። ስለዚህ ዛሬ አቶ ሄርሜላ ራሱ በጣም ያናደርሽ ነገር ልንገርሽ። ለአንቺ ጥሩ አመለካከት እንዳሌለው እያወቅሽ ወንድምየውን እየተከተልሽ የምታለቅሽ፣ ወንድምየውን እየተከተልሽ እንዲያዋርድሽ የምታደርጊው ለምንድን ነው? በዚህ ነው ልክ አንቺ እሱን እየተለማመሽ የምትሄጂው። አንደኛ ህግ ያለበት ሀገር ነው። ቀለበት አድርጎልሻል። በድብቅ አይደለም፣ በሚዲያ ነው የተደረገልሽ። ብዙ ነገር ህጋዊ እንደሆንሽ ማንም ያውቃል ማለት ነው። አንድ ወንድ እጮኛዬ ናት ብሎ ቀለበት የማረግ ደረጃ ከደረሰ የማርገዝ ደረጃ ከደረሽ ይጠየቃል። ይሄ የማይጠየቅበት ምንም ምክንያት የለም። መብትሽ ነው ደግሞ እሱን አግኝተሽ የማውራት ተሱ ጋራ የመነጋገር መብትሽ ነው። ስለዚህ እሱ ማን ስለሆነ ነው አጠገቡ እንዳደርሽ አጠገቡ ድረሽ ብሎ የሚፈቅድልሽ? አንቺ ነሽ እሱን እየተከታተልሽ እሱ እንድናገርሽ እሱ እንደፈለገ እንድዘርፍሽ የፈለግሽው ማለት ነው። ስለዚህ ከዚህ በኋላ ልጁ ወደ ራሱ እስከሚመለስ ድረስ ወደምታምኝበት ሃይማኖት ሄደሽ ተረጋግተሽ እግዚአብሔርን ጠይቂ። እመኚኝ ብቆይም አብርሃም አንቺ ነው። አብርሃም ታንቺ ጋራ ነው የምኖረው። ምክንያቱም እውነት ያሸንፋል። ገባሽ? እሷ በምናምን ስላስመተተችበት ወይ ደግሞ እሷን እንድል ስላደረገች አይደለም። ዛሬ እውነት ያሸንፋል። በዚህ አይቀጥልም። ስለዚህ ሄርሜላ በዚህ ናልክ ወርደሽ ወንድምየው እንደምጠላሽ እያወቅሽ ወንድምየው አንቺን ለማጥፋት ራሱ ወደኋላ አለም። ይሄንን እያወቅሽ ወንድምየውን እየተከታተልሽ ባታለሽ ከዚህ በኋላ ባታገኘው እኔ ደስ ይለኛል በበኩሌ ማለት ነው። እንደ ለምንድን ነው አንቺን ከፍ ዝቅ እያደረገሽ? እንደ አንድ ሴት እኮ የምሰማ ስሜት አለ አይደል? አንቺ የሆነ ነገር ስሉሽ፣ አንቺ የሆነ ነገር ስከፋሽ እዛ ጋር እንደዛ ስትሆኚ ወይ ተናግሮ አይወጣልሽ፣ እንደ ሰው ተንጣጠሽ አትናገሪ። የሆነ ነገር ስሉሽ ይሰማናል እኛ። ስለዚህ በዚህ ናልክ እንዲያዋርድሽ፣ በዚህ ናልክ እንድዘርፍሽ፣ በዚህ ናልክ እንድናገርሽ አትፍቀጂለት እልሻለሁ። ስቀጥል ሰዓት መልስ ምናምን
ለምንድን ነው እሱ ሰላም በሆነበት ሰዓት አብሮ ያ ሁሉ ሸሸ ገዳው በምልበት ሰዓቱን ለምን አልመለሰላትም? ዛሬ ግን ልጁን እንደፈለጋችሁ እንደ ሪሞት ስለምታዙ በሪሞት እንዲያርግ ስለምታዘዝላችሁ ተመለስ ስለምትሉ ስለምታዘዝላችሁ ዛሬ ሰዓቱን እንዲሰጥ አድርጋችኋል። ሰዓት ማለት የህይወት ፍጻሜ አይደለም። ሰዓቱን ነገ መልሳ ልትሰጠው ትችላለች። ነገ አብሮ ሊኖሩ ይችላሉ። አይታወቅም። እግዚአብሔር ነገር ገባችሁ? ዛሬ እናንተ ባደረጋችሁ ክፋት ባደረጋችሁ ነገር አይደለም ይሄ ልጅ ህይወቱ እዚህ ጋር ብቻ አይደለም። ተርሜላ ጋራም ሊኖር ይችላል፣ ላይኖር ይችላል። ተዚች ጋራም ሊኖር ይችላል፣ ላይኖር ይችላል። ነገር ግን ደግሞ በዚህ ናልክ ሴት ልጅ ማዋረድ በጣም ነው የሚያስጠላ። አንተ እኔ እንጃ። እኔ በአንተ ስም ቤተሰቦችን መናገር አልፈልግም። አንተ በጣም በጣም የወረድክ ሰው ነህ ለእኔ በጣም ማለት ነው። አንድ ቁርንጫጪ ውርንጭላ የሆንክ ልጅ ዛሬ እዚህ ሚዲያ ላይ እንዴት ስትወጣጣር ትገርመኛለህ። አንተ ማን ስለሆንክ ነው ልጅቷን በዚህን አልክ የምትናገራት? ልጅቷ ምንም ነገር ስለማትል እንደ ሌሎቹ ስለማትዘልፍ በጣም ነው የምታስጠላው። ሄርሜላ ደግሞ ወደ ራስሽ ተመለሺ። በቃ አሁን አንቺ ማዋረድ ነው የፈለጉት። እነሱን እየተከታተልሽ መዋረድ የለብሽም። ወደ እግጂ ከዛም በኋላ የምታደርጉት ነገር ማድረግ አለብሽ። ደግሞ ታደርጊያለሽ። ስለዚህ አንቺ ያችንም ወጠጤ መለማመጥ አይጠበቅብሽም፣ ይሄንንም መለማመጥ አይጠበቅብሽም። ስለዚህ ወደ ራስሽ ተመልሽ ይላሉ በሄርሜላ በኩል ያለኝ። ሲቀጥል ደግሞ ትናንትና ተሷ ጋራ መታ ፒንክ የምትባለው ሜሮን የምትባለው መታ አፏ ስትከፍት ነበር። ከዚህ በፊት እያስመሰልሽ ነበረ ሜሪ። እኔ አብርሃምና እንትና አብሮ በሆኑ ምናምን ስትይ ነበር። ሴራሽ እስከምታሳኩ ድረስ ነበር አብርሃም ስርስር ስትይ ነበር አንቺ። አረ ወይኔ ሰው ግን ከባድ ነው በኢየሱስ ክርስቶስ። ለዚህን ተብሎ ለዚህን እቺን የምታክል ሴትዮ እንዴ! አንድ የወረራ አንድ እኔ አሁን ዳኒ በለጠልኝ ከአንቺ ይልቅስ። ያኔ አስመስለሽ ነበር ለካ ተሩት ጋር ተጣልቻለሁ፣ ተሩት ጋር እንዲሆኛለሁ ምናምን ብለሽ አብርሃም እንዲቀበልሽ፣ አብርሃም ደግሞ አንቺ በእጄ ዞር የሆነ ነገር ልታረጊው ነበር ያን ሁሉ ስታረጊ የነበረና ለማንኛውም ሁላችሁም ተነቅቶባቸዋል። ዳኒና ኢዮባ እያደረጋቸው ያሉት በጣም ጥሩ ነገር ነው። እግዚአብሔር ይረዳቸዋል። በርቱ። ጆዬም የደረሰበትን ነገር አይተናል። አብርሃም የተደረገበት ቦታ ሄዶ ጆዬም እግዚአብሔር ይርዳው። ዛሬ አዲስ ቪዲዮ ይለቃል ብዬ አስባለሁ። ካለቀቁ በጸሎት እናስብ። ያለበት ቦታ ጥሩ ነገር ላይ አይደለም። በዚህ ናልክ የህይወት መስዋዕት ከፍሎ ነው እዛ ደርሶ እንትን ያለ ማለት ነው። የአብርሃም እውነት እንዲወጣ የፈለገ ግን አልተቋቋመም። እዛ ውስጥ የሚደረገውን ነገር መቋቋም አልቻለም። ወደ ግርግር ገባ። እግዚአብሔር ከዛ ሁሉ እሳት ያውጣው። ይህን ነው የምለው። ግን ሄርሜላ እኔ በሄርሜላ ነው የተናደርኩት። አሁንስ ወገን ሄርሜላ ጥንቃቄ አድርጊ። በቃ በጸሎት እግዚአብሔርን ጠይቂ። ወንድ ልጅ እሱ ብቻ አይደለም። በቃ እግዚአብሔር ካልፈቀደልሽ አንቺ ቆንጆ ልጅ ነሽ። ተፈልሹ ሰው ጋር መኖር የምችይ ሰው ነሽ። በጣም ስርዓት ያለሽ ሴት ነሽ። ስለዚህ በዚህን አልክ አንድ ቁርንጭላ ወጠጤ እንድዘልፍሽ እንደፈለገ እንድናገርሽ አትፍቀጂለት። ከቻልሽ ወደ እግጂና እንትንሽን አስከብሪ። ማንም ደውሎ በጠራሽ ሰዓት እየተገኘሽ እኛንም አታበሳጭ ሚዲያ ላይ። ስለዚህ አንቺ ክብርሽን ጠብቂ። ክብርሽን የጠበቅሽ ሴት ነሽ። ከማንም ጋር አፍ መካፈት የለብሽም። ወንድም እየሆኑ ስርዓት ማሳዝ ከቻልሽ ማሳዝ ትችያለሽ። ምክንያቱም በፊት ለአብርሃም ብዬ ነው እንዲህ ብዬ ነው ስትይ ነበር። በቃ ለአብርሃም ብሎ እሱ ላንቺ እኮ ክብር አልሰጠም። ለአብርሃም ብሎ እሱ ላንቺ እኮ አላዘንልሽም ማለት አንቺን እያዋረደሽ አንቺን የሰው መሳቂያ ላደረግሽ ነበር የፈለገ። ስለዚህ አንቺን ደግሞ እሱ ዋጋ ማስከፈል ትችያለሽ፣ ወደ ህግ ሄደሽ ማለት ነው። ምክንያቱም ህገ ወጥ አይደለሽም። ቀለበት አድርጎልሻል። ፍቅረኛሽ ነበር። ቤትሽ ይመላለስ ነበር። አብራችሁ ብዙ ጊዜ ታሳልፉ ነበር አይደለም? ይሄንን ሁሉ ጊዜ 3 ወር የኢትዮጵያ ህግ 3 ወር አብረሹ የቆየሽው ህጋዊ ባልሽ ነው የሚለው አይደለም? ቀለበት አድርጎ ሚዲያ ላይ ብዙ መረጃ ያለሽ ልጅ ተይና ማለት ነው። ስለዚህ ኤፍሬም ባለው ልጅ እኔ አብርሃምን ክስሽ አብርሃምን እንዲያደርግ እያልኩ አይደለም። አሁን ያለበት ሁኔታ ልጁ ወዶ አይደለም። እኔ በሱ እየፈራድኩ አይደለም። ወንድምየውን ግን ልክ ማሳስ ትችያለሽ። ወንድምየው አይደለም ለሱ የሚያስተጋባ። ይሄ ልጅ መናገር ይችላል፣ ማውራት ይችላል። የምችለው ደግሞ በእነሱ እየተመራ ነው። አሁን አንቺ እየሄድሽ መቁሰል የለብሽም እንደ አንድ ሴት። አሁን አንቺ ርቀት ላይ ሆነሽ በጸሎት መበርታት አለብሽ ተንበርክከሽ። ስለዚህ ኤፍሬም በደወለልሽ ሰዓት አብርሃም የደወለልሽ ይመስል ሮጠሽ ትሄጃለሽ። ከዛም በኋላ ይዘልፍሻል፣ የአእምሮ ቁስለት ይለቅብሻል። ከዛም በኋላ እየየት ያለሽ ይሄ ለምን ይሆናል? ከዚህ ሁሉ በቃ ርቀሽ ኤፍሬም የሚባለው ሰውዬ አለማግኘት ወላ ቪዲዮን አለማየት
ከዛም በኋላ ወደ አምላክሽ ማልቀስ። ከዛም በኋላ ልጅ ወደ ራሱ ሲመለስ ወደ አንቺ ይመጣል። አንቺን እውነት ወዶ ፈልጎ ወደ አንቺ ስለመጣ ማለት ነው። ምክንያቱም በፍቅር ነው ያሸነፍሽው። በፍቅር የራስሽ ማድረግ ትችያለሽ። ስለዚህ እሱ በደወለልሽ ቁጥር እየተከተልሽ አታቁሲን ነው የምለው። ውድ ቤተሰብ እኔ ይሄንን ነው ማለት የምችለው። ምክንያቱም እንዴ ሁሌ በደወለላት ቁጥር እየተገኘች ለምንድን ነው እኛን የምታናድደንና እንደ ሴት ቆፍጠን ትበል። በቃ ወደ ጸሎት ትሂድ። ማንም ሰው አብሮ ይኖራል፣ ይለያያል። በቃ እግዚአብሔር ካልፈቀደላት ምንም ማድረግ አችልም። ልጁ በእንደዚህ አይነት አሻንጉሊት ሆኖ ይኑር ካሉ ይዞት ይኑሩ። እሷ የራሷን ህይወት መኖር